ገዛኸኝ እንግዲህ ቤቲን ካላለችበት መንቆርቷን ይዞ ወደ ቤት መለሳትና ከዛ በኋላ የምልሽን በሙሉ ታደርጊያለሽ አላት። እሷ ምን ነበር ስትለው ከቤት ሳመጣ ምሳ ምናምን አበላት። በሩን ቆልፎባት በቤት ውስጥ ወረቀት አስቀምጦላት ሄደ። ከዛ በኋላ ወረቀቱ ላይ እንድትፈርም አደረገ ማለት ነው። ከዛም እሷ ማናት የቤቲ እህት ቤቢ ጋር ተደውልና እህትሽ ሆስፒታል ገብታለች ተብያለሁ፣ እናም ወደዛ እየሄድኩ ነው ብላ ለቤቢ ደወለችለት። እባክሽ ወደዛ እንዳትሄጂ ወጥመድ ነው፣ ወጥመድ ውስጥ ልትገቢ ነው ሲላት ስልኩን ዘጋቸው። ልጅቱ የሆነች ድፍንት ነገር ናት። ከዛ በኋላ ቤቲ ጋር ደወለ ማለት ነው። ቤቲ ጋር ከደወለ በኋላ ቤቲ ህይወት አንቺ ሆስፒታል ገብተሻል ተብላ ተነግራት ወደዛ እየሄድኩ ነው ብላኛለች። እባክሽን አንቺን ከሰማትሽ ቶሎ ብለሽ አስቀሪያት፣ ወደዛ እንዳትሄድ እባክሽ ብሎ ተማጸናት ማለት ነው። ወይኔ አምላኬ! አሁንሽ ሰውየውን የልጁን ስልክ ስጭኝ አለና የናቲን ስልክ ሰጡት። ከዛም በኋላ እንግዲህ ወይዘሪት ቤቲ ተጨነቀች ለቤቲ። ከዛ ትሁቴ አዋበለቻት። እንግዲህ ትሁት ሁሌም ከተከፋ ሰው ጎን ነው ያለችውና እንግዲህ አቶ ገዛኸኝ የሚባል ሰውዬ የእውነቴን ነው የምላችሁ፣ ጭካኔው ጭካኔ አይደለም። በጣም ከኔ ከገዛኸኝ አንድ የሚያመልጥ ነገር የለም። ዝም ብለሽ ለፋሽ እንጂ ገና አርፈሽ እምልሽን ማታደርጊ ከሆነ ከዚህ የበለጠ ነገር ይጠብቅሻል። ወይዘሮ ቤቲ እኔ ገዛኸኝ ነኝ፣ ምንም ነገር ፈልጌ እንደማላጣ አንቺም ጠንቅቀሽ ታውቂያለሽ። ግን ለምን እንደምትፈታተኝኝ አላውቅም ቤቲ እያለ መኪና ውስጥ እንግዲህ ብቻውን እያወራ ከዛ በኋላ እነሱም የላኳቸው ሰዎች ልጅቱን ይዟቸዋል። ደወሉለት። እንግዲህ በደንብ ተንከባከቧት፣ አደራ እንዳትጎዷት እሺ አለና ሙድ ያዘባቸው። ከዛ በኋላ ለቤቲ ደወለና አሁን የምሰልክሽን ነገር ታደርጊያለሽ። ምንድነው የምልሽ ነገር ምን መሰለሽ ቤቲ፣ ወረቀቱ ላይ አለ። እሱ ወረቀት ውሰጅና ፈርመሽ ደውይልኝ። ከዛ በኋላ እህትሽን እለቃታለሁ። ምን? አዎ ይሄ ነው እያልኩ ያለሁት። እህትሽን እለቃታለሁ። ስለዚህ አንቺ ደግሞ ደውለሽ ታሳውቂኛለሽ መፈረምሽን በቪዲዮ ቀርጸሽ አላት። ቤቲ እንግዲህ ለፈርም አልፈርም እያለች ግራ በመጋባት ላይ ያልነበረችው እንግዲህ አልፈረመችም። ግን እንግዲህ ምን እንደሚፈጠር አላውቅም። ከዛም ትሁት ናቲ ጋር ደውላ ከዛም ትሁት ደውላ ናቲ እባክህን ቶሎ የሆነ ነገር አድርግ። ምንድነው ትሁት? አባት የቤቲን እህት ይዟታል። ምን? አዎ ምን አይነት ሰውዬ ነው? ቆይ ምን ላደርጋት ነው ደግሞ? አላቅም። በእናት ቤቲ በጣም ተጨንቃለች። ወይኔ ሰውዬ! እሺ በቃ መጣሁ። የት ነው የምትመጣው? እዚህ እንዳትመጣ። ለምን? ቤቱን እንትን ብሎታል። ቤቱን ቆልፎብን ነው ሄደው። ምን? አዎ ቤቱን ቆልፎብን ነው የሄደው። ስለዚህ እንዳትመጣ፣ ግን የሆነ ሰው ስልክ እሰጥሃለሁ፣ ከሱ ጋራ ትገናኛላችሁ አለችው። ከዛም ስልኩን ሰጠችውና እንግዲህ ከናቲና ቤቢ ተገናኙ። አሁን እንዴት ነው የምናደርገው? ልጅቷ ጋርስ እንዴት ነው መድረስ የምንችለው ስትለው ችግር የለውም በኔ ጣለው። አባቴን እንዴት ማግኘት እንዳለብኝ አባቴን ደውዬ አናግረውና ከዛ በኋላ እሱ ወደሚሄድበት እንሄዳለን አለው። እሺ ደውልለት አለ። ቤቢ በጣም ተጨንቋል። ምክንያቱም ህይወት እንዳትታገት ስለፈለገ ማለት ነው። እንግዲህ አቶ ገዛኸኝ የኔ ፈልጌ የማጣው ነገር ምንም የለም እዚች ምድር ላይ አውቄ ካልተውኩት በስተቀር። ማናችሁም ብትሆኑ በእኔ ቁጥጥር ስር እንዳላችሁ አምናችሁ መቀበል አለባችሁ። ችግራችሁ ግን አምናችሁ መቀበል አትፈልጉም። ግን እውነታው ይሄ ነው እያለ እንግዲህ ፉከራውን ቀጠለ። ከዛ በኋላ እንግዲህ እዛው እንትን ሲንጎዳጎድ የቤቢ እናትም ደግሞ ያቺን በሽተኛ ወደዚህ ቤት እንድትመጣ አልፈቅድላትም በጭራሽ፣ ሞቴን መርጧታለሁ እንጂ እሷ እዚህ ቤት እንድትመጣ አልፈልግም አለች። ከዛ በኋላ ኧረ እማዬ ተረጋጊ እባክሽ፣ እችን ልጅ ከዚህ ቤት አስወጣልኝ። እንኳን አይደለም ያችንም ራሱ ከዚህ ቤት አስወጣልኝ። ማንን? ያችን
እህቷንም ማንንም ሰው እዚህ ቤት ውስጥ ማየት አልፈልግም። በአጠቃላይ ከዚህ ቤት ወጥተው እንዲሄዱ ነው የምፈልገው። ኧረ እማዬ እንደዚህ አይባልም። እኔ አልኩኝ በገዛ ቤቴ እንቅልፍ ማጣት የለብኝም። ሲቀጥል ደግሞ እኔ አንተ የእሷን እንድትሸከም ነው እንዴ የወለድኩ? በፍጹም አንተ እነሱን እንድትሸከም አይደለም የወለድኩ። ስለዚህ እኔ የምልህን ነገር በሙሉ ታደርጋለህ። እምቢ የምትል ከሆነ ግን እመነኝ ለእያንዳንዱ ነገር ዋጋ አስከፍልሃለሁ አለችው። በጣም ተናደደ ልጁ። ኧረ እማዬ እንደዚህ አይባልም፣ እውነቴን ነው፣ ነውር ነው። ለምትናገራቸው ነገሮች በሙሉ አስቢበት መጀመሪያ አላት። ለእኔ ደግሞ ልታስተምረኝ ነው እንዴ? ኧረ እኔ እማዬ ምን ላንቺ አስተምርሻለሁ? አንቺ መቼ ጠፋብሽና ነው እኔ የማስተምርሽ? ግን ደግሞ እንደዚህ አይደረግም፣ በጣም ነው የሚደብረው አላት። ከደበረ ተያይዘህ መውጣት ትችላለህ። ከዛ በኋላ እማዬ ምን ሆነሻል? ምን አውቅኝ፣ ከወትሮ የተለየ ነው። እንደ በፊቱ ነው እያወራሁ ያለሁት። አሁንም ነገም እኔ የምልህን የማታደርግ ከሆነ ይኸውልህ ጸብህ እኔ ጋር ነው። እነኚህ ሰዎች ቤቴ ውስጥ ላያቸው አልፈልግም። አሁኑን እኮ ተቷለቅማ ከዚህ ቤት ውስጥ እንድትወጣልኝ እፈልጋለሁ። አምላኬ ትዕግስቱን ስጠኝ። እማዬ ግን በሰላምሽ ነው? አዎ በሰላሜ ነው። ምን ሆንኩኝ? ላያቸው አልፈልግም ብያለሁ። አልፈልግም። ይሄ ደግሞ የኔ መብት ነው። እንግዲህ አቶ ገዛኸኝ እዛ ሽጉጡን፣ ጃኬቱ፣ ኮቱን ገለጥ አደረገና አስፈራራት። በዛ ማለት ነው። አይደሃ ከዛም ቤቲ እንግዲህ ቤቢ እባክህ እኔ ወት ከዚህ መሄድ አትሄጂም። ምን እንደሚያደርግሽ በምን አወቅሽና ነው ከዚህ የምትሄጂው? አትሄጂም ብሎ ያዛት። ከዛ በኋላ ዘሎ ቤቢ ጉሮሮን አነቀውና አንተ ጥንቸል የሆንክ ልጅ በማያገባ ነገር ባትገባ ደስ ይለኛል። ታውቃለህ አንተ ህጻን ልጅ ነህ። ካንተ ጋር እኔ ወሬ አልፈልግም። ግን አርፋ ማትቀመጥ ከሆነ ግን ይኸውልህ አትልፋ። ማን ነው ስምህ? ሁሌም በመንገድ ላይ ስለምታገኘኝ ብዙም ባትለፋ ደስ ይለኛል አለው ቤቢ። እንግዲያውስ ጨዋታውን አንተው ጀምረዋል፣ አብረን የምናየው ይሆናል አለው። እሺ አብረን እናየዋለን። ምን እኔ ቤቢ መፈራ መስሎ ነው እንዴ? ቆይ አንቺ ምን ሆነሽ ነው? ቆይ ምን ውስጥ ነው እየኖርሽ ያለሽው? ቆይ ለራስሽ ለህይወትሽ አታስቢም እንዴ? አዎ አላስብም ቤቢ። ምክንያቱም እኔ እዚህ ውስጥ የገባሁት እህቴን ለማዳንና ለማዳን ብቻ ነው። በቃ እንደፈለገ ያውራ፣ እንደፈለገም ይበል። ምንም ማድረግ አልችልም። በቃ ቤቢ አለች። ከዛ እና ልትሄጂ ነው? አዎ ሄዳለሁ። ምን እንደሚያደርገኝ እስቲ አያለው ብላ አቶ ገዛኸኝ ጠብቅ እገልሃለሁ እያለች እንግዲህ ተከትላው ሄደች። ከዛ እቤት ካስገባት በኋላ እንደው እንክብካቤ ትጠላላችሁ መቼም። ከዛ በኋላ ተውት፣ ቆንጆ ነገር ነው አይደል የሰራሽው ለሚስቴ፣ ለውዷ ሚስቴ ሲል ተውቴ ደግሞ ምን አስበህላት ይሆን እያለች ከዛ በኋላ እንግዲህ ምሳው ከተበላ በኋላ አሁን መሄድ አለብኝ፣ ተመልሼ እመጣለሁ፣ አድርጌ የምልሽን ታደርጊያለሽ ብሎ በሩን ላቸው ላይ ቆልፎባቸው ሄደ። ቤቢ ሲደውልላት እንግዲህ ለመውጣት ስንትን በሩን ስትታገል በሩ ቁልፍ ነው። አምላኬ ትዕግስቱን ስጠኝ። ጭራሽ በሩን ላይ ቆልፎብኝ ነው ሄደው። የሰውዬ ገዛኸኝ እገልሃለሁ፣ እመነኝ፣ የምለቅ እንዳይመስልህ። እውነቴን ነው። የተፈጠርክበትን ቀን አስቆጥረሃለሁ፣ እኔ አይደለሁም ልጅቱ እያለች እንግዲህ ከዛ በኋላ እንትናን ቀጠለች ማለት ነው። ነገር ግን ምንም ማድረግ አልቻለችው። በጣም ነው የሚያሳዝነው የእውነት ማለቴ ቤቲ ገንዘቡ ላይ ትፈርማለች ወይ ወረቀቱ ላይ ትፈርማለች ወይ አትፈርምም የሚለው ነገር የእውነት ለእኔም ግራ ነው የሚያጋባኝ እውነት ለመናገርና ምክንያቱም እዛ ገንዘብ ላይ ከፈረመች ወረቀት ላይ ከፈረመች ከባድ ችግር ነው የሚፈጠረው። ገብቷቸዋል አይደለ? የሚፈጠረው ምንም ነገር ታጣለች። ምንም 75 ሳንቲም አታገኝም። ወይ ፌክ ነገር አድርጋ እንትን ካላነ በስተቀር በፍጹም አይሆንም። ፌክ አካውንት ፌክ ወረቀት ካልጻፈችለች ወይ በተመሳሳዩ ካልሆነ በስተቀር በጭራሽ የሚሆን አይመስለኝም። ብቻ እንግዲህ የሆነ ዘዴ ትፈጥራለች ብዬ ተስፋ አድርጋለሁ። ግን አልፈረመችም። ሆኖም በዚህም ሆነ በዛ ግን እህቷ መታከም አለባት። ምክንያቱም የአለሚ ወንድም ነው እንደዚህ ያደረገ። ወደ አለሚም ደግሞ ወንድሜን አሳልፌ አልሰጥም ብላ አሻፈረኝ ብላለች። ቤቲም ደግሞ እንደዛ ከሆነ
ንብረት የሚባለውን እርሾ አይገርምሽም? ንብረት የሚባለውን ነገር ትረሻዋለሽ። ወንድምሽን አምጥተሽ ለህግ አሳልፈሽ ማሰጪ ከሆነ የራስሽ ጉዳይ አለቻት። ያ ነገር እንግዲህ በጣም ነው ግራ ያጋባት። ምክንያቱም ወንድሜን የእናቴን ልጅ አሳልፌ ለማንም አልሰጥም። አዎ አልሰጥም። የፈለከውን ነገር ማድረግ ትችላለህ አለችው። ከዛ በኋላ እንግዲህ የራስህ ጉዳይ ነው፣ እኔ ምን አገባኝ፣ እንደፈለክ መሆን ትችላለህ። ከዛ በኋላ እንግዲህ ምን ማድረግ ይቻላል? አቶ ገዛኸኝ እኔ ላሰብኩበትና ላቀድኩበት ነገር ወደ ኋላ እንደማልልና ማንም እንደማይከለከለኝ አውቃለሁ። ግን አንዳንድ ሰዎች በጣም ይፈታተኑኛል። እኔ ገዛኸኝ ነኝ። አንድም ነገር ፈልጌ አጥቼ አላውቅም በህይወቴ። ስለዚህ ወይዘሮ ቤቲ አሁን ወጥመዴ ውስጥ ገብተሻል፣ ቤትም በኩል አታመልጭኝም እያለ እንግዲህ ያዙ ይልቀቁኝ አለ። ሰላም ውድና የተከበራችሁ የተስፋ ቻናል ቤተሰቦች እንዴት ናቸው?